21 ሰዓታት የፈጀው የአሜሪካና ኢራን ውይይት ያለ ስምምነት ተቋጭቷል። አሁን ጥያቄው ድርድሩ አልተሳካም ሳይሆን ቀጥሎስ ምን ይሆናል የሚለው ጉዳይ ነው። ሁለቱም ወገኖች ጦርነቱን እንዳሸነፉ በመግለጽ ወደ ድርድሩ መድረሳቸውን ተከትሎ ስምምነቱ ሁልጊዜ አስቸጋሪ እንደሚሆን የተጠበቀ ጉዳይ ነበረ። በመጨረሻም የማይቻል መስሏል። ሁለቱም ወገኖች ላለመስማማታቸው ሌላኛውን አካል ተጠያቂ አድርገዋል። ዋናው ጥያቄ ቀጥሎ ምን ይፈጠራል የሚለው ሆኗል። ረቡዕ ዕለት የደረሰው የተኩስ አቁም ስምምነት የተጀመረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ እንደሚያጠፉ የሚገልጽ ዛቻ ከሰነዘሩ በኋላ ነው። በኢራን ላይ የሚሰነዘሩ ጥቃቶች እንደገና ይቀጥላሉ የሚለውን በተመለከተም እስካሁንም ምንም መረጃ ባይገኝም ጥቃት የመቀጠሉ ዕድሉ ጨምሯል። የሆርሙዝ ወሽመጥን በድርድር እንደገና የመክፈት ጉዳይም ከስምምነት ውጪ ይመስላል። ሁለት የአሜሪካ የጦር መርከቦች የባህር ውስጥ ፈንጂን ለማጥራት ወደ ባህር ስልጣኔው መሰማራታቸውም አሜሪካ ሌላ መንገድ እንዳየች ያሳያል። ኢራን የኒውክሌር ጦር መሳሪያ ላለመታጠቅ አለመግባት አለመቻሏ ትልቁ እንቅፋት እንደሆነም አሜሪካ ጠቅሳለች። ኢራን ሁልጊዜም የኒውክሌር ጦር መሳሪያ እንደማትፈልግ ብትገልጽም በአንድ ዓመት ጊዜ ውስጥ ሁለት ጦርነቶች ውስጥ መግባቷ መሳሪያውን እንድትታጠቅ የሚጠይቁ ሰዎች ተጨማሪ ማበረታቻ ሆኖቿል። በአሜሪካና በኢራን መካከል የደረገው የፊት ለፊት ውይይት ታሪካዊ ቢሆንም የዲፕሎማሲ ውድቀት ተደርጎም ሊታወስ ይችላል። የፓኪስታን የውጭ ጉዳይ ሚኒስትር የሰላም ድርድር መጠናቀቁን ተከትሎ ባወጡት መግለጫ ሁለቱ ወገኖች ተኩስ ለማቆም የገቡትን ቁርጠኝነት መቀጠላቸው አስፈላጊ ነው ሲሉ አሳስበዋል። ሚኒስትሩ በኤክስ ገጻቸው ላይ ባጋሩት መግለጫም ሁለቱም ወገኖች ለቀጠናውና ከዚያም ባሻገር ዘላቂና ሰላም ብልጽግና ለማስፈንም አዎንታዊ መንፈስ እንደሚቀበሉት ተስፋ እናደርጋለን ብለዋል። ፓኪስታን በሁለቱ ወገኖች መካከል በቀጣይ ቀናት ውይይት በማመቻቸት ረገድም የምታደርገው ሚናዋን እንደምትቀጥል ሚኒስትሩም በልጥፋቸው ላይ አሳውቀዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን የኢራን ጦርነት ያስቆማል ተብሎ ተስፋ የጣለበት ድርድር ለረጅም ሰዓታት ከተደረገ በኋላም ወደ አገራቸው ተመልሰዋል። ምክትል ፕሬዝዳንቱም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር አጅቧቸውም ነበረ። ጄዲ ቫንስ በሰጡት ጋዜጣዊ መግለጫ ወቅት እንደተናገሩትም በርካታ ነጥቦች አንስተዋል። በኢስላማባድ ለ21 ሰዓታት ከኢራን ጋር ንግግር ቢደረግም ጦርነቱን ለማቆም የሚያስችል ስምምነት ላይ መድረስ ሳይቻል ቀርቷል ብለዋል። ከኢራናውያን ጋር በርካታ ተጨባጭ ውይይቶች አድርገናል። ይህ ጥሩ ዜና ነው። መጥፎ ዜና ስምምነት ላይ አለመድረሳችን ነው። እናም ይህ ከአሜሪካ የበለጠ ለኢራን መጥፎ ዜና ነው ብዬ አስባለሁ ሲሉም ጄዲ ቫንስ ተናግረዋል። ኢራናውያን አቋሞቻቸውን የሚቀበሉበት ሁኔታ ላይ አልደረስንም። ምክትል ፕሬዝዳንቱ ለፓኪስታኑ ጠቅላይ ሚኒስትር ሼባህ ሻሪፍ እና ለፊልድ ማርሻል አሲም ሙኒር ያላቸውን አድናቆት ገልጸው በድርድሩ ላይ ምንም አይነት ጉለቶች ቢኖሩም ድንቅ ስራ በሰሩት ፓኪስታናውያን ምክንያት አልነበረም ብለዋል። ቫንስ ስለ ኢራን የኒውክሌር አቅም ተጠይቀው ሲመልሱም አገሪቱ አሁንም ሆነ ወደፊት የኒውክሌር ጦር መሳሪያ እንድትታጠቅ መክታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋና ግብ ነው ሲሉ መልሰዋል። ትራምፕ በድርድሩ ላይ መሳተፋቸውን ገልጸው ንግግሩ እየደረገ ባለበት ወቅት ከፕሬዝዳንቱ ጋር ከግማሽ ጊዜ በላይ ወይም በርካታ ጊዜ ተነጋግረናልን ብለዋል። ከዚህ ስትሄድ ትተን የምንሄደው ቀላል ምክረ ሀሳብ ነው። ይህ የመጨረሻና ምርጡ መደራደሪያችን ነው ብለዋል። ኢራናውያን ይቀበሉት ከሆነ የምናየው ይሆናልን ብለዋል። ምክትል ፕሬዝዳንቱም አሜሪካ ቀይ መስመሮቿን ግልጽ ማድረጓን አሳውቀው ኢራን ግን ባስቀመጥናቸው ነጥቦች ላይ አልተስማማችም ብለዋል። አክለውም ኢራናውያን ነጥቦቻችን የሚቀበሉበት ሁኔታ ላይ መድረስ አልቻልንም ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ድርድሩ ውጥረት የተሞላበት እንደነበረ ገልጸው በቀጣይ የሚደረገው ድርድር የሚሳካው ሌላኛው ወገን ባለው ቁርጠኝነትና ቀና ልቦና ላይ የተመሰረተ ነው ብለዋል። ቃል አቀባዩ ዋሽንግተን የተለጠጠ ፍላጎቷና ህጋዊ ያልሆኑ ጥያቄዎቿን እንድትተው እንደዚሁም የኢራን ህጋዊ መብቶችና ፍላጎቶች እንድትቀበል ጠይቀዋል። ሁለቱ አገራት በድርድራቸው ወቅት ካነሷቸው ጉዳዮች መካከልም የሆርሙዝ ወሽመጥ፣ የኢራን የኒውክሌር ፕሮግራምና በኢራን ላይ የተከፈተው ጦርነት ሙሉ በሙሉ መቆም ናቸው። በአሜሪካና በኢራን መካከል ለረጅም ሰዓታት ፓኪስታን ውስጥ የተካሄደው ድርድር ውጤት ሳይገኝ ከቀረ በኋላ
ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ላይ ስምምነት መደረሱን ትራምፕ ተናግረዋል። ውይይቱም በጥሩ ሁኔታ ተከናውኖ በአብዛኛዎቹ ነጥቦች ላይ ስምምነት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆነው የኒኩሌር ጉዳይ ላይ ግን መስማማት አልተደረሰም ብለዋል። ጨምረውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችል አመልክተው ነገር ግን ኢራኖች ከእነሱ ውጪ ማንም የማያውቋቸው በባህሩ የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለትም ፍቃደኛ አልሆኑም ሲሉም አስፍረዋል። ስለዚህም ፕሬዝዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦች እንዲያስቆም ማዘዛቸውና ባህር ኃይላቸውም በኢራን የተጠመዱ የባህር ላይ ፈንጂዎች ማስወገድ ይጀምራልም ብለዋል። ህገወጥ የመተላለፊያ ክፍያን የፈጸመ የትኛው መርከብ እንዲያልፍ አይፈቀድለትም በማለትም በእኛ ላይ ወይም በሰላማዊ መርከቦች ላይ የሚተኮስ ማንኛውም የኢራናዊ መዓት ይወርድበታል ሲሉም አስጠንቅቀዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥም እንደሚዘጋም ፕሬዝዳንት ትራምፕ አስጠንቅቀዋል። የቴህራንን ተደራዳሪ ልዑክ የመሩት የፓርላማ አፈ ጉባኤ መሐመድ ባጋር ጋሊፋ በበኩላቸው አሁን ጊዜው አሜሪካ እምነታችን ማግኘት ትችል እንደሆነ ወይም እንዳልሆነ የምትወስንበት ነውም ብለዋል። ጋሊፋ በኤክስ ገጻቸው ላይ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራትም ብለዋል። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘም ባለን ልምድ የተነሳም በተቃራኒው ወገን ላይ እምነት የለንም ብለዋል። የኢራን ልዑክ ቡድን የፊቱን የሚመለከት ጉዳዮች አንስቶ ነበረ። ነገር ግን ተቃራኒው ወገን በዚህ ድርድር የኢራናውያን ልዑክ እምነት ማግኘት ሳይችል ቀርቷልም ሲሉም ተናግረዋል። በመቀጠልም በ40 ቀናት የኢራን ብሔራዊ የመከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገው ጥረት ለአፍታ ሸብረክ አይልም ሲሉም ተደምጠዋል። ድርድሩ ውጥረት የተሞላው እንደነበረ ተናግረውም ፓኪስታንን ይህንን ድርድር ስላመቻቸችም ምስጋና ይገባታልም ብለዋል። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።